በኢራን የዘነበው ጥቁር ዝናብ ብዙዎችን አስደንግጧል። ከሰማይ የተላከ ቁጣ ወይስ ድንገተኛ ክስተት? ዓለም ዛሬ በፍርሃት ውስጥ ነው። ጦርነት፣ ግጭት፣ ከባድ አደጋዎችና የሰማይ ጥቁር ዝናብ እንደ ምልክት በሰዎች ልብ ውስጥ ጥያቄ እያስነሳ ነው። ዛሬ በመካከለኛው ምስራቅ የምናየው ግጭት ብዙዎችን ወደ መጽሐፍ ቅዱስ ትንቢት እንዲመለሱ አድርጓል። መጽሐፍ ቅዱስ ከብዙ ዘመናት በፊት እንዲህ ብሎ ነበር። በመጨረሻው ዘመን ጦርነትና የጦርነት ወሬዎች ትሰማላችሁ የሚል ቃል ተጽፏል። ይህ ቃልም በማቴዎስ ወንጌል ምዕራፍ 24 ውስጥ ተጽፎ ይገኛል። ዛሬ ሰማይ በጭስ ሲጨልም፣ ከተሞች በፍርሃት ሲሞሉ፣ ሰዎች አንድ ጥያቄ እያሰቡ ነው። ይህ የተነገረው ዘመን እንደደረሰ ማሳያ ነውን ብለው ይጠይቃሉ። ትንቢቱ ደግሞ እንዲህ ይላል፣ ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል። ነገር ግን መጽሐፍ ቅዱስ የሚያስፈራ ቃልን ብቻ አልያዘም፣ ተስፋም አለበት። በመጨረሻው ጨለማ አይነግስም፣ ብርሃንም ይመጣል ይላል። ይህ ደግሞ በመጽሐፍ ራእይ ምዕራፍ 19 ላይ ተጽፏል። በዚያ ቀን ፍርድ ይመጣልና እውነትም ይነግሳል። ስለዚህ ዛሬ የምናየው ጦርነት ብቻ አይደለም። ይህ የዓለም የታሪኩ መጨረሻ ክፍል እየተጻፈ እንደሆነ ያሳያል። የሰው ዓይን በማያየው ነገር ግን በእግዚአብሔር የጊዜ ሰሌዳ ውስጥ የተጻፉት ነገሮች ሁሉ ይፈጸሙ ዘንድ የግድ ነው። በዛሬው ፕሮግራማችን በመካከለኛው ምስራቅ እየታየ ባለው አስከፊ ጦርነት ተባብሶ መቀጠሉንና በኢራን የዘነበው ጥቁር ዝናብ የምን ምልክት ነው? የጦርነቱ ማብቂያ ምንድን ነው? መጽሐፍ ቅዱስስ ምን ይላል? እያለን ጥቂት ጊዜ አብረን እንቆያለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ ፕሮግራማችን እስከ መጨረሻው እንድትከታተሉ እየጋበዝን በቀጥታ ወደ ፕሮግራሙ እንሻገር። ከእለት ወደ እለት እየሰማናቸው ያሉ ዜናዎች፣ ግጭቶች፣ ጦርነቶችን ለተመለከተ በእርግጥም ዓለማችን ወዴት እየሄደች እንደሆነ ለመረዳት ብዙም ከባድ አይደለም። ወደ መጨረሻው ጊዜ አንድ እርምጃ እየቀረብን እንደሆነ ግልጽ ሆኗል። በተለይ ደግሞ የዓለምን ቅርጽና አሰላለፍ የሚቀይረው በመካከለኛው ምስራቅ ተባብሶ የቀጠለው በአሜሪካና እስራኤል ጥምር ኃይል ከኢራን ጋር እያደረጉት ያለው ጦርነት ከየትኛውም የዓለማችን ክፍል ከሚከሰት ጦርነት በላይ የመጨረሻውን ዘመን ክስተቶች የሚያፋጥን እንደሆነ ይታወቃል። በአንድ ሳምንት ይጠናቀቃል የተባለው ጦርነት ይኸው ሁለተኛ ሳምንቱን ይዟል። በአየር የነበረው ውጊያ አሁን ደግሞ በባህር በቅርቡም ደግሞ በእግረኛ ጦርም እንደሚጀመር የአሜሪካው ፕሬዝዳንት ጭምር በግልጽ ተናግረዋል። በዚህም ጦርነት የተነሳ ግን የተለያዩ የእምነት አስተማሪዎች ህዝቡ በ11ኛው ሰዓት ላይ እንዳለ ተረድቶ አይኖቹን ወደ እግዚአብሔር እንዲያቀና እያስተማሩ እየተናገሩ ይገኛሉ። በትናንትናው ዕለት ደግሞ በኢራን ዋና ከተማ ቴህራን የዘነበው ጥቁር ዝናብ ዓለምን አነጋግሮ ብዙዎችንም አስደንግጧል። አንዳንዶች ከእግዚአብሔር ቁጣ ጋር የሚያገናኙት እንዳለ ሁሉ ሳይንቲስቶች ግን እየገለጹ እንዳሉት በኢራን በቦምብ በተመቱ የነዳጅና ሌሎች ኢንዱስትሪዎች ብክለት ምክንያት የተፈጠረና በቴህራን ያለ ነዋሪ ከቤት እንዳይወጣ የኬሚካል እጅግ ገዳይ የሆኑ ንጥረ ነገሮችን እንደያዘ እየገለጹ ናቸው። በዚህም በኢራን ከባድ ጭንቀትና ፍርሃትም ነግሷል። በተለይ ደግሞ በዚህ አካባቢ ያለውን ሁኔታ አሳሳቢ ያደረገው ሌላው ጉዳይ በዚህ ጦርነት ትጠፋለች የተባለችው ኢራን የበለጠ ኃይሏ ጨምሮ በትናንትናው ዕለት እንደውም የኢራን መንግስት ባወጣው መግለጫ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ጥቃት ሊገደሉ እንደሚችሉ በአሜሪካ ከተሞች ላይ ከባድ ጥቃት እንደሚፈጸም መግለጻቸውና ኤፍቢአይ ዛሬ ከደቂቃዎች በፊት ባወጣው መግለጫም ይህ ጥቃት ሊፈጸም እንደሚችል ለአሜሪካውያን ማስጠንቀቂያ ሰጥቷል። ከዚህ ባሻገር ደግሞ የልዕለ ኃያሏ ሀገር መሪ ቭላድሚሮቪች ፑቲን ከኢራን ጎን እንደሚሆኑ መግለጻቸው ጦርነቱን እውነትም እንደተፈራው ዓለማችንን ወደሚጠቀልለው ጊዜ እየተቃረብን ነው የሚያስብል ሲሆን፣ ሶስተኛው ደግሞ አዲስ የተመረጡት የኢራን መሪ የሆኑት የአሊ ሆሚኒ ልጅ ሞጂታባ ካሚኒ በእስራኤልና በአሜሪካ ጥቃት ጉዳት ደርሶባቸው በሕክምና ላይ መሆናቸው የኢራን አጸፋ እርምጃም ከባድ መሆኑ ስለተሰጋ ዓለምን አስጨንቋል፣ ዓለምን አስፈርቷል። ምናልባትም የኒኩለር ቃታ ይሳ ቢሆን የሚል ስጋትን ደቅኗል። ነገር ግን መጽሐፍ ቅዱስን ለተረዳ ሰው አሁን የምናየው ነገር ሁሉ እንደሚሆን አስቀድሞ ተጽፏል። ከዚህም የባሰ ነገር ይኖራል። የመጨረሻው መጨረሻ የሆነውና
ከዓለማችን ከአራቱም ክፍል ተሰባስበው እስራኤልን ለሚወጉበት የጎግ ማጎግ ጦርነትም ገና ከሚካሄዱትና በሰው በማይታይ በእግዚአብሔር የጊዜ ሰሌዳ ላይ ተጽፎ የሚገኝ አስፈሪ ጦርነት ገና ይመጣል። ነገር ግን ይህ ሁሉ ለአንድ ነገር ይሆናል፣ ንጉሱን አዳኙን የኢየሱስን ዳግም ምጽአት ለማፋጠን። ስለዚህ ጥያቄው ይህ ነው። ዓለም በእርግጥም ወደ ፍጻሜዋ ተቃርባለች። ነገር ግን ከዘላለም ሞት ለማምለጥ ብቸኛው አማራጭ ጌታ ኢየሱስ ክርስቶስን አምኖ መዳን ነውና ከፊት ያለው ጊዜ አስፈሪ ቢሆንም ኦ ማራናታ ጌታ ኢየሱስ ሆይ ቶሎና የሚል ድምጽ ግን በደንብ ሊሰማ ይገባል። ምክንያቱም ከዕለት ወደ ዕለት ዓለም አንድ እርምጃ ወደ መጨረሻው ዘመን እየተጠጋች ነው። ነገር ግን ደግሞ እንዳልናችሁ በመግቢያችን ላይ ይህ የሚሆኑት ነገሮች ሁሉ በመጽሐፍ ቅዱስ ላይ አስቀድሞ ተነግሮናል። ስለዚህ መፍራት መደንገጥ ከኛ አይጠበቅም። ከዚህም የባሰ ነገር ሊሆን እንደሚችል መጽሐፍ ቅዱስ በግልጽ ይናገራል። ውድ የዩ ሚዲያ ቤተሰቦች በዛሬ ፕሮግራማችን እንግዲህ እንደሰማችሁት ዓለምን እጅግ ያስጨነቀውና ብዙዎችንም ያስፈራው በመካከለኛው ምስራቅ እየተካሄደ ያለው ጦርነት እውነት ነው። ከየትኛውም ከዓለማችን ክፍል ከሚካሄዱ ጦርነቶች በላይ በዚህ አካባቢ የሚካሄደው ጦርነት የዓለማችንን ቅርጽና አሰላለፍ እንደዚሁም ደግሞ የመጨረሻውን ዘመን እንደሚያፋጥን ግልጽ ነው። ምክንያቱም በመግቢያችን ላይ እንዳልናችሁ በጎግ ማጎግ ጦርነት እንኳን ኃይሎች የሚነሱት ከዚህ አካባቢ ነው። የኤፍራጥስ ወንዝ የሚገኘው ከቱርክ ተነስቶ ሶሪያን አቋርጦ በኢራቅ በዚሁ አካባቢ ነው። የዛ ወንዝ መድረቅ ደግሞ የመጨረሻውን ዘመን ከሚያፋጥኑት ምክንያቶች ውስጥ አንዱ ነው። ስለዚህ በዚህ አካባቢ የሚካሄዱ ነገሮች በሙሉ የዓለምን የመጨረሻውን ጊዜ ይወስናሉ። ሌላኛው ምክንያት ደግሞ በዚህ አካባቢ ያሉ ሀገሮች በሙሉ የእስራኤል ባላንጣ መሆናቸው ነው። ምክንያቱም በመጨረሻው ዘመን የፍጻሜ ጦርነትም እስራኤል ላይ የሚነሱት እነዚሁ ባላንጣዎቿ ናቸው። ስለዚህ ትንቢቱ ይፈጸም ዘንድ በዚህ አካባቢ የሚከሰተው የትኛውም አስፈሪ ሁኔታ የመጨረሻውን ጊዜ ይወስናል። እኛ ግን ተስፋ አለን። የመጨረሻው ተስፋ መዳናችንን እርግጠኛ የምንሆንበት ከዘላለማዊ ሕይወት ተካፋይ የምንሆንበትን ነገር ማሰብና ማስቀደም ይኖርብናል። እርሱም ደግሞ ጌታ ኢየሱስ ክርስቶስን አምኖ መዳን ነው።